ሁላችንም እንነሳና ከሮሜ ምዕራፍ 8 ቁጥር 2 አነባለሁ። ሮሜ ምዕራፍ 8 ቁጥር 2 አነባለሁ። ቁጥር 2 በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። አሁን ሁለት ሕግ ያወራል። አንደኛውን ሕግ በክርስቶስ ያለው ይለዋል። የትኛውን ሕግ ነው በክርስቶስ ያለው የሚለው? የሕይወት መንፈስ ሕግ። ይሄ የሕይወት መንፈስ ሕግ ደግሞ ከአንድ ሌላ ክፉ ሕግ አድኖኛል ይላል። ከኃጢአትና ከሞት ሕግ። ምን ማለት ነው? ይሄኛው የበረታ ኃይለኛ አሸናፊ ነው፣ ያኛውን ይሽረዋል ማለት ነው። ስለዚህ የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አውጥቶኛል። ርዕሳችን የድል ሕይወት ሚስጥር ነው። ከፈለጋችሁ የድል ሕይወት ቁልፍ ልትሉት ትችላላችሁ። ብዙ ርዕስ ልሰጣችሁ ይችላለሁኝ። አንገቶቻችን ዝቅ አድርገን እንጸልይ። እግዚአብሔር ሆይ እናመሰግናለን። አንተ መልካም ነህ፣ የመልካም ሁሉ ምንጭ ነህ። እግዚአብሔር ሆይ መልካምነት እስከዚህ ሰዓት ድረስ ጠብቆናል። መካከላችን አለ። ቃልን ስንማር አብረህን እንድትሆን በቃልህ እንድትደግፈን እንድታስተምረን እግዚአብሔር ሆይ እንድታርመን እንድታራምደን ሁሉን ነገር ሕይወታችንን ሁሉ አሳልፈን ላንተ እንሰጣለን። ሰው እንደሚሰማ ሳይሆን አንተ እንደሚሰማ ማድመጥ እንደምንችል በዚህን ሰዓት አእምሯችን መንፈሳችን ሁሉ ሰብስብልን። በኢየሱስ ስም አሜን። የ2026 የቤተ ክርስቲያናችን መሪ ጥቅስ ያልነው ያወጣላችኋል። ቅድም ሲያወጣው ነበረ ታውቃላችሁ። ኢሳይያስ ምዕራፍ 40 ላይ ያለ ነው እና ቁጥር 31 ያወጣልናል። ልታነቡት ትችላላችሁ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። በዚህ ጥቅስ ላይ አላስተምርም ወይንም ትንታኔ አላደርግም። ሜቢ ወደፊት አንዱን ጊዜ በዓመቱ መካከል ሊሆን ይችላል። ቢሆንም ግን እዚህ ጥቅስ ውስጥ ብዙ የታጨቁ አንኳር ሀሳቦች አሉ። በጣም ትላልቅ ናቸው። ላልፋቸው አልችልም። ባላስተምርበትም ላስተምር ያልኩት ሀሳብ እዚህ ጥቅስ ላይ ያሉትን ነገሮች ያንጸባርቃል። ያን ያረኩትም ሆነ ብዬ ነው። ቲማችን ያ ስለሆነ ነው። ስለ እምነት ያወራል። ሁሉ ነገር የሚሰራበት ቁልፍ ስለሆነ ነገር ነው። እምነት ከሌለ ምንም ነገር አይሰራም። እንደውም መጽሐፍ ቅዱስ ሮሜ 14:23 ላይ ያለ እምነት የሚደረግ ነገር ሁሉ መልካም ቢሆንም ያለ እምነት የሚደረግ ነገር ሁሉ ኃጢአት ነው ይላል። እምነት ቁልፍ የሁሉ ቁልፍ ስለሆነ ነው የሚናገረው። በጣም አስፈላጊ ጥቅስ ነው። ቤታችሁ እያነበባችሁ ሁልጊዜ ልታስቡት የሚገባ ነው። እነኛ በእምነት የሚጠባበቁ ኃይላቸውን ያድሳሉ ይላል። ኃይል ከሌለ ሰው ምን ማድረግ ይችላል? ድሮ አንድ መዝሙር ነበር፣ ኃይል ያስፈልገናል የሚል። ያስፈልገናል። ያለ ኃይል ምንም ማድረግ አይችልም። ሰው ደካማ ነው። ያለ ኃይል ደካማ ነው እና ለክርስቲያን ዋናው የሕይወቱ ዲፎልት ሽንፈት አይደለም። አዎ ዓለም ላይ ነን ያለነው። መልአክ እንደሆነን ማሰብ የለብንም። ወይ ኃጢአት የለብኝም ማለት አንችልም። መጽሐፍ ቅዱስም አይደግፈንም። ዳሩ ግን የክርስቲያን ዲፎልት ድል አድራጊነት ነው እንጂ ሽንፈት አይደለም። ያንን ልናውቅ ይገባል። ብንወድቅ የሚያነሳ አምላክ አለ። ብንደክም ብርታት የሚሰጥ ጌታ አለ። መንፈስ ቅዱስን ለብሰናል። ስለዚህ ኃይላቸውን ያድሳሉ ይላል እና ቀጥሎ እንደ ንስር ይወጣሉ ይላል። ይወጣል ማለት አፕ ማለት ነው። አፕ ወደ ላይ ከፍ ይላሉ ማለት። ዝቅ ማለት ችግር አለው። ሁልጊዜ የምድሩ ጉዳይ ሁሉን ነገር ያገዝፋል። ምድር ላይ ሆናችሁ ስታዩት አሁን ፎቅ እንዴት ነው? ትልቅ ይመስላል። ሊወድቅብኝ ነው። ግን አውሮፕላን ላይ ሆናችሁ ደግሞ ስትወጡ
ሚጢጢ የሆነ እያነሰ ነው የሚሄደው። ስለዚህ እንደ ንስር ይወጣሉ ይላል። በጣም ቆንጆ ነገር ነው። ቀጥሎ ይሄ ጥቅስ ደስ የሚለኝ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። የክርስትና ሕይወት 100 ሜትር ሩጫ አይደለም፣ ወይም 5000 ሜትር ሩጫ አይደለም። ረጅም ነው። ማራቶንም እንኳን አይደለም። መንገዱ በጣም ረጅም ነው። ረጅም ብቻ አይደለም፣ ዳገት አለው፣ ቁልቁለት አለው። የምንወጣበት ጊዜ አለ፣ ዝቅ የምንልበት ጊዜ አለ። ድሮ ወይ ብዙ መዝሙር አውጥታለች፣ ለኳየር ነው የሰጠችው። ያው ዘማሪ ነኝ ብላ የራሷ ካሴት የላትም። ድሮ ልጅ ሆና ተማሪ ሆነን እንደውም ሳንጋባ ካወጣችው መዝሙር አንዱ መንገዱ ሸካራ ነው አይደለም፣ ጠመዝማዛም ነው፣ ብዙ ውጣ ውረድ አለበት ይላል የክርስትና ጉዞ። እና ግን ምንድነው ይሄ ቃል የሚለው? ኃይላቸውን ያደሱ አይደክሙም፣ ይሮጣሉ፣ ይወጣሉ፣ አይደክሙም ይላል። በሌላ መንገድ ይሄ ሁሉ ችግር ቢኖርበትም ጊቫፕ አያደርጉም ማለት ነው። የክርስትና ጉዞ መጨረስ ያለበት ጉዞ ነው። መጨረስ አለበት፣ እስከ መጨረሻው የሚጸና ይላል የእግዚአብሔር ቃል። እስከ መጨረሻው ድረስ መጓዝ አለብን። በጣም ጥሩ ጥቅስ ነው ማለት ነው። የድል ህይወት ሚስጥር ያልኩት ይንጸባረቅበታል ማለት ነው። ነገር ግን ላስተምር የፈለኩት እሱን አይደለም። እንደ ንስር ወደ ላይ መውጣት ይቻላል ብያቸዋለሁኝ። አንድ ታሪክ ትዝ አለኝ። እውነተኛ ይሆን ወይስ ምሳሌ አላውቅም። አንድ ጊዜ አንድ ሰው በጫካ ውስጥ በሚሄድበት ጊዜ አንድ ጫጩት ያገኛል። ጫጩቱ የንስር ነው፣ ትንሽ ልጅ ነው። ያዘነለትና አንስቶት በጫካ መካከል ሲሄድ ነው ያለው። ወይ ወድቆ ወይ ምን እንደሆነ አልታወቀም፣ ወይ እናትየው በሌለችበት ዛፉን የነቀነቀ ነገር ይኖር የወደቀ ነገር ነው። አገኘ፣ ቤቱ ወሰደው። ብዙ ዶሮዎች አሉት። እንደገና ደግሞ ከዶሮዎቹም ጋር ሌሎች የተወለዱ ብዙ ጫጩቶች አሉ የተከፈከፉ፣ እና ከነሱ ጋር አሳደገው። አሁን ይሄ የንስር ጫጩት እያደገ መጣ። ሲያድግ ያው ከሌሎች ጫጩቶች ጋር ሆኖ ስለሆነ ከዶሮዎች ጋር ስለሆነ አእምሮ ዶሮ ነኝ ብሎ እንዲያስብ ነው የሆነው። ከዚህ በስተቀር ልክ እንደ ዶሮ ይጭራል፣ ጭሮ ይበላል ምድሩን። እንደ ዶሮ የሚያደርገውን ከማድረግ በላይ ምንም አድርጎ አያውቅም። ክንፍ አለው ግን አይጠቀምበትም። መብረር ይችላል፣ መብረር እንደሚችል አያውቅም። አንዳንዴ ከቆጡ ላይ ሲወርድ ዶሮዎች አይታቸዋል። ከመንደፋደፉ በስተቀር በሮ አያውቅም። በዚህ አይነት ሲል አደገ ይኖራል። አንድ ቀን አንድ ጎብኚ መጣና ያንን ሰው ሲጎበኘው ቤት ውስጥ ካሉ ዶሮዎች መካከል ይህንን ንስር አየው። ኖ ይሄ ንስር እዚህ ከዶሮዎች ጋር ሊቆይ አይገባውም፣ ንስር እኮ ነው አለና ከሰውየው ጋር ተግባብቶ በገንዘብ ይክፈለውም እንደሆነ አላውቅም፣ ንስሩን ወሰደውና አንድ ትልቅ ተራራ ላይ ወጣ። ተራራው በጣም ከፍ ያለ ነው፣ ገደላማም ነው፣ ገደል አለው። አሁን ያንን ንስር ወስዶ ወደ ገደሉ ወደ ታች ወረወረው። በሮ ያውቅም አይደለም እንዴ? ግን በደመ ነፍስ አሁን ራሱን ለማዳን ሲል ለካ መብረር ይችላል። አልተገኘም። ንስር ነው። ብዙ አማኞች ዶሮ ነኝ ብሎ ራሱን መጥኖ እንደኖረው ሰዎች ናቸው። ንስር ናቸው። ብዙዎቻችን ራሳችንን እንመጥናለን። ይቅር ተብለናል፣ ድነናል፣ የጌታ ነን፣ ጌታ ከኛ ጋር ነው። ጌታ የሚያስፈልገን ነገር በዚህ ዓለም ላይ ችግር አለ፣ አልዋሸንም፣ በዓለም ሳላችሁ መከራ አለባችሁ ብሏል። ግን ትጠፋላችሁ አላለም። አይዟችሁ ነው ያለው። አሸናፊ ትሆናላችሁ፣ ምክንያቱም እኔ ዓለምን አሸንፌአለሁ። እና ይሄ ሁሉ ሆኗል። ግን ማንነታቸውን አያውቁም። እርግጥ ነው በዓለም ላይ
ክርስቲያን ስንሆን ችግሮች አሉ። ችግሮቹም ቢኖሩ ዲፎልቱ ሽንፈት አይደለም፣ ዲፎልቱ ድል ማድረግ ነው። ችግሮቹ ምንድናቸው ብትሉ የምታውቋቸው፣ አንድ ሰው በሚያምንበት ጊዜ ኢሚዲየትሊ 3 ጣምራ ጠላቶች አሉት። ምናምን ናቸው? ታውቋቸዋላችሁ። በአንደኛ ደረጃ ሰይጣን ራሱን አድርጎት። ሰይጣን ለእኛ ምንም ርኅራኄ አያውቅም፣ መልካምም አይመኝልንም፣ ጥሩ ተመኝቶልንም አያውቅም ሰይጣን። ይሄ ሰይጣን ሁል ጊዜ በቻለው መጠን እኛን ለማደናቀፍ ይሞክራል። ተስፋ ቆርጦም አያውቅም። 50 ዓመት እንኳን ክርስቲያን ብትሆኑ እናንተን ይሄ 50 በቃኝ ብሎ ጊቭ አፕ አያደርግም። ሁል ጊዜ ይወረውራል፣ ሁል ጊዜ ተንኮል ይሰራል። እናየዋለን። እኔ አየዋለሁ ሁል ጊዜ በየቀኑ ታዩታላችሁ፣ ታገኙታላችሁ። አንዳንድ ክርስቲያን እኔ ሰይጣን እኔ ጋር አያገኘኝም ይላሉ። ካላገኘህ ካልተያየ ከሰይጣን ጋር በየቀኑ ምክንያቱ ልንገር፣ አንድ አቅጣጫ ላይ እየተጓዛችሁ፣ አንድ አቅጣጫ ላይ የሚጓዝ ወይ እሱ ከፊት ይሆናል ወይ አንተ ከኋላ፣ ወይ አንተ ከኋላ ወይ እሱ ከፊት። እንዴት ትተያያላችሁ? አንድ አቅጣጫ እንዳይሆን ማለት ነው። ኦፖዚት ሄዶ ሰይጣንን የማያየው የለም። ችግር አለ። ዓለም ስንል ይሄ ምድሩን ምኑን ማለት አይደለም፣ ተራራውን ሸንተረሩን ማለት አይደለም። ዲያብሎስ ቁንጮው የሆነበት የዓለም ሲስተም አለ። የምታታለል ብዙዎቻችን የምታታለል የምታብረቀርቅ የምታሳስት ዓለም ለክርስቲያን አትመችም፣ ከባድ ነች። ሌላው ስጋ ነው። ስጋ ደግሞ እንደምታውቁት ነው። ስጋ በጣም ከባድ ነው፣ ይከብዳል። በስጋ መኖር በጣም ከባድ ነው። ስጋ ስንል ግን ይሄንን ማለት አይደለም። እዚህ ውስጥ ያለ ነገር አለ፣ አዳማዊ ተፈጥሮ። ስጋ ማለት ያ ኃጢአትን የሚወድ እግዚአብሔርን መታዘዝ የማይወድ አዳማዊ ተፈጥሮ አለ። ይሄ ስላለ ፕሮብሌም አለ። ይሄ ሁሉ ሆኖ ግን ጦርነቱም ብዙ ቢሆን እነዚህን ሁሉ ድል እያደረጉ መጓዝ ይቻላል። እግዚአብሔር ቃል የሚያስተምረው ይሄንን ነው። እግዚአብሔር የሚፈልገው ይሄንን ነው። እግዚአብሔር ደግሞ ለሁሉ ነገር ትጥቅም፣ ዝግጅትም፣ ምክርም፣ መመሪያም ሁሉን ነገር ያጎደለው ነገር የለም። እግዚአብሔር ለድል ጉዞ አስፈላጊውን መሳሪያ፣ ኃይል ይሁን ጉልበት ሰጥቷል። እግዚአብሔር ከልጆቹ የሚጠብቀው ድል አድራጊዎች እንዲሆኑ ነው እንጂ የእግዚአብሔር ልጆች ነን ካል ተሸናፊዎች፣ ሁል ጊዜ አልቃሾች፣ ሁል ጊዜ እንዳለቀስን ነዋሪዎች እንድንሆን አይደለም። ይህንን ዮሐንስን ራእይን ስናጠና አይተነዋል። ማታ ሳነብ ነበረ። ምዕራፍ 2 ምዕራፍ 3 ላይ ጌታ ኢየሱስ ክርስቶስ ለአብያተ ክርስቲያናት የጻፈው ደብዳቤ 7ቱም ላይ ብታዩ ድል ለነሳው የሚል ቃል አለ። ይሄን ሰጠዋለሁ፣ ከተሰወረ መና ሰጠዋለሁ፣ ወይም ደግሞ ከዚህና ይሄንና ያንን አድርግለታለሁ። ለሁሉም ቤተ ክርስቲያን የተጻፈው ድል መንሳት እንዲችሉ ነው። ምን ማለት ነው? ባጭሩ ክርስቶስ የሚፈልገው ወይም እግዚአብሔር የሚፈልገው ሁላችንም ድል አድራጊዎች እንድንሆን ነው እንጂ ተሸናፊዎች እንድንሆን አይደለም። እዚሁ ሮሜ 8 ላይ እንኳን ብዙ ሳትርቁ ሮሜ ምዕራፍ 8 ቁጥር 37 ላይ በወደደን በርሱ፣ በእኛ አይደለም፣ በማን በወደደን በርሱ አሸናፊዎች እንሆናለን ነው የሚለው። ምን ይላል ታዲያ? ከአሸናፊዎች እንበልጣለን። ምን ማለቱ ነው? ከአሸናፊዎች እንበልጣለን ማለቱ በጦርነት ይሁን በኳስ ጨዋታ ይሁን በፈለገው ስፖርት የሚጫወቱ ሰዎች ድል ማድረጋቸውን ድል ከማድረጋቸው በፊት አያውቁትም። አይደለም እንዴ? ተወዳድረው ነው አይደለም? አንዳንድ ጊዜ እንደው እነገሌ ያሸንፋል ያላቸዋቸው ቡድኖች ተዋርደው ሲወጡ ታያላችሁ። አያውቁትም። ዳሩ ግን የኛ የክርስቲያኖች ውጊያ፣ በዚህ ዓለም ውስጥ ያለን ጦርነት ክርስቶስ ለኛ ተዋግቶ ያሸነፈው ነው።
ዲያብሎስ የተሸነፈ ጠላት ነው፣ ግን የሚናቅ አይደለም። አንዳንድ ዲያብሎስን በርግጫ አርቄ አንዳንድ ጴንጤ የሚናገረውን አያውቅም። ታውቃላችሁ አይደል? ነው ዲያብሎስ የሚናቅ አይደለም። አንደኛ በተፈጥሮ እኛ ሰዎች ነን፣ እሱ ግን መለኮታዊ ፍጥረት የሆነ ነው። ከመላእክት ግሩፕ ውስጥ ያለ ነው። መንፈስ ነው። ብዙ ኃይል አለው። የብዙ ጊዜ ልምምድ አለው። የትኛው ደፋር ክርስቲያን፣ የትኛው ጎበዝ ነኝ ባይ በራሱ የተመካ ክርስቲያን የት ቦታ ሲነካ እንደሚፍረከረክ ያውቃል። ኤክስፒሪየንስ አለው። ስለዚህ የብዙ ሺህ ዓመት ልምምድ ነው ያለው እና ያውቃል። ስለዚህ በቀላሉ የሚናቅ አይደለም። ዳሩ ግን የምንፈራውና የምንቀጥቁ ዲያብሎስ የምንለው አይደለም። እና እንደውም ዲያብሎስ ኮንሽስ መሆን አይገባንም። ብዙ ጊዜ ለጸሎት ስንበረከክ አንዳንድ ሰው ዝም ብሎ ዲያብሎስ ኖ ክርስቶስ ኮንሽስ መሆን ነው የሚገባን። ዲያብሎስን መገሰጽ ማባረር እንችላለን። ክርስቶስን ይዘን ልናሸንፈው የምንችል ነው። ጥቅሱ የሚለው ምንድን ነው? በእኛ አይደለም፣ በወደደን በእርሱ ከአሸናፊዎች እንበልጣለን። ለምን? አስቀድመን ስለምናውቀው ውጤቱ የታወቀ ጦርነት ውስጥ ነው ያለ ነው ማለት ነው። ስለ መንፈሳዊ ጦርነት ከዚህ በፊት አስተምር ያለሁኝ፣ ዛሬ እሱን ላስተምር አይደለም። ጳውሎስ ላይ ብዙ ቦታ ሁሉ እና አሸናፊዎች አድርጎ ለሚያዞረን ለክርስቶስ ምስጋና ይሁን ይላል። ሁል ጊዜ አሸናፊዎች እንደሆንን ነው የሚናገረው። ድል አድራጊነት የክርስትና ዲፎልት መሸነፍ አይደለም። ድል ማድረግ ይቻላል። ብዙ ክርስቲያኖች የድል ህይወት ለመኖር ይፈልጋሉ። የድል ህይወት ትክክለኛው ቁልፍ ግን የላቸው ወይም አላገኙትም፣ አላወቁትም ሊሆን ይችላል። የድል ህይወት ትክክለኛ ቁልፍ ካልተገኘ ችግር ነው። አሁን ወደ አንድ ቤት ለመግባት እዛ ቤት ውስጥ ያለውን ነገር ሁሉ የኛ ለማድረግ ቁልፉ አስፈላጊ ነው። ቁልፉ ከሌለን እንደው በራፉ ላይ ቆመን ጊዜ ማጥፋት፣ ቀን መቁጠር፣ አመት መቁጠር ብቻ ነው። 5 ዓመቴ ነው ጌታን ከተቀበልኩ፣ 8 ዓመቴ ነው፣ ምናልባት 40 ሊሆን ይችላል። እና ቁልፉ ትክክለኛውን ቁልፍ አለማግኘት መድረስ ከምንፈልግበት ይከለክላል። ትክክለኛውን ቁልፍ አለመያዝ ልንሳተፍ የምንችለውን በረከት እንዳናገኘው ያደርጋል። የምንመኘው በረከት ሁሉ ይቀራል ማለት ነው። እንደው ቆመን ጊዜ መቁጠር ጊዜ ይነግዳል። ለማንኛውም በር ግን ትክክለኛ ቁልፍ ያለው በር ያለ ቁልፍ አይሰራም። መንፈሳዊም ሆነ ስጋዊ ነገሮች ለኛ የሚሰሩበት የራሳቸው መመሪያ ኪ አላቸው፣ ፕሪንሲፕልስ አላቸው የራሳቸው። ያንን ካልተከተልን አይሰራም። መንፈሳዊው ስጋዊውም ነገር እንኳን ለምሳሌ የጤንነትን ህግ ሳንከተል ጤነኛ መሆን አይቻልም። የጤንነት ህግ አለ። የመብረርን ህግ ሳንከተል መብረር አይቻልም። የመንግስትን ህግ ሳንከተል ከእስር ቤት ውጭ በጤና የሚኖር ጥሩ ዜጋ መሆን አንችልም። ሁሉ ነገር ህግ አለው፣ ይሰራል። የእግዚአብሔር ዓላማ ለቤተ ክርስቲያን ክርስቶስ የተቀዳጀውን ድል ቤተ ክርስቲያንም እንዲኖራት ነው። እግዚአብሔር ቤተ ክርስቲያንን የሰራት ለሽንፈት አይደለም። ሽንፈት ዛሬ እንደ ኖርማል የክርስትና ህይወት ይታያል። ኢትስ ኦኬ ምንም የለበትም የሚሉ ብዙ አይነት አደራረጎች አሉ። ኖርማል አይደለም ሽንፈት። የክርስትና ህይወት ኖርማል ህይወት አይደለም። ድሮ አንድ መዝሙር ነበረ፣ ባውቀው በዘምረው ደስ የሚለኝ፣ አንዳንዶቻችሁ ታውቃላችሁ። አለ ድል አለ ድል አለ ድል የሚል አይደለም እንዴ? ሰው በጌታ ተማምኖ ድል አለ። ድል አድራጊዎች እንድንሆን ደግሞ የእግዚአብሔር ፍላጎት ነው። በክርስትና ህይወት ብዙ መከራ አለ፣ ግን ድልም አለ። የድል ህይወት አለ። ስለዚህ ሚስጥር ሊነግረን ነው ሐዋርያ ጳውሎስ ሮሜ 8:2 ላይ ያለውን ቃል
በመንፈስ ቅዱስ ተመርቶ የጻፈልን ምን ይላል? እንደገና ላንብበው። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። እነኚህ ሕጎች ወደ አሁን ዛሬም ጊዜ ካለን አብራራላችኋለሁ። ይሄኛው የሕይወት መንፈስ ሕግ ነፃ አውጥቶኛል። ለምን? ብልጫ አለው ይላል። ብልጫ አለው። ከየት እንደሚገኝም ይናገራል። በክርስቶስ ያለው ይላል። ይሄ የሮሜ መልእክት ላይ ያለ መልእክት ነው። የሚሽር የሚያሸንፍ ሕግ ካለ ያኛውን የሚያስቸግረን ሕግ መሻር ይቻላል። ሮሜን እወደዋለሁኝ። እኔ ብቻ አይደለሁም፣ ብዙ ሰዎች ይወዱታል። መጽሐፍ ቅዱስ ውስጥ ካሉት መልእክቶች ውስጥ ተወዳጅ ነው። ብዙ ሰዎች የሮሜን መልእክት ብለው እንኳን መጥራት አይፈልጉም። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ጳውሎስ እንደ ጻፈው ብለው ይሉታል። እንደ አምስተኛው ወንጌል ያዩታል ማለት ነው። ሮሜ ቆንጆ ነው፣ አንብቡት። ብዙ ነገር ይናገራል። ከ1 እስከ 7 ያለው፣ ከ8 በኋላ ያለው ቶኑን ሲቀይር ታያላችሁ። እኔ ደግሞ አስተምሬዋለሁ። አሁን አይደለም፣ ከ30 ዓመት በፊት ለነበራችሁ እዛ ማግሬገር በነበርን ጊዜ ሮሜን ቨርስ ባይ ቨርስ ተምረነዋል። ግን የካሴት ዘመን ስለነበረ ምናልባት ካሴቱ ይኖር እንደሆነ አላውቅም እንጂ አታገኙትም። አሁን ስለ ሮሜ ለመናገር አይደለም። በዚህ ትምህርት ትኩረታችን የድል ሕይወት ቁልፍ ነው ያለችው ጥቅስ ነች። ሮሜ ምዕራፍ 8 ቁጥር 2 ላይ ያለችው ብቻ ነች ማለት ነው። ጥቅሳችን ያለበት ሮሜ 8 መጽሐፍ ቅዱስ ውስጥ ደግሞ በጣም ተወዳጅ ከሆኑት ምዕራፎች አንዱ ነው። በጣም ይወደዳል። ብዙ የምታውቋቸው ነገሮች ሁሉ፣ በጣም የምንመካባቸው ጥቅሶች ሁሉ ያሉበት ሮሜ 8 ላይ ነው። ጥልቅ የሆነ የክርስትና አስተምሮ አለው። አንድ ሰው ሲናገር መጽሐፍ ቅዱስ በጣታችን ላይ ያለ ቀለበት ቢሆን መጽሐፍ ቅዱስ የሮሜ መጽሐፍ ቀለበቱ ላይ ያለው አልማዝ ነው አለ። የሮሜ መጽሐፍ ከሮሜ መጽሐፍ ውስጥ ደግሞ ሮሜ ምዕራፍ 8 ያ የሚፈነጥቀው ፈርጡ የሚያበራው ነገር ነው ብሎ አለ። ልክ እንደዛ ነው። ሮሜ ምዕራፍ 8 እንደ ፈርጡ ነች ማለት ነው። የድል ሕይወት ሚስጥር አለ። ገና ሲጀምር ምዕራፉ በኢየሱስ ክርስቶስ ላሉት አሁን ኩነኔ የለባቸውም ይላል። ሲጀምር ሁሉ ነገር ከዛ ወዲህ የምታነቡ ቁጥራን በክርስቶስ ላሉ ኩነኔ የለም ይላል። ስትቀጥሉ ሁሉ ነገር ጥሩ ነገር ነው። መልካም ነገሮች ሁሉ ያሉበት ምዕራፍ ነው። ሲጨርስ እንኳን አሁን ቁጥር 1 ላይ ያንን ነገርና ሲጨርስ 39 ላይ ከክርስቶስ ፍቅር ማን ይለየናል? ምንም አይለየንም። ማንም አይለየንም። ምንም ይሄ ያለውን ይዘረዝርላቸዋል። ችግር የምትሉትን ሳይሆን ከዛም የበለጡ ችግሮች ይዘረዝራል። ይሄ ቢሆን ይሄ ሁሉ ከክርስቶስ ፍቅር ሊለየን እንደማይችል ተረድቻለሁ ይላል። ከሊስቱ ውስጥ ካስገባው ሁሉ የሚደንቀኝ ሕይወትን ነው። ሞት ቢሆን ይላል፣ ይሄ ቢሆን ይላል፣ ሕይወት ቢሆን ይላል። ሕይወት ራሷ እኮ ሕይወት መኖር አንዳንድ ሰዎች ሲጀምሩ ሌላ ናቸው፣ ድሮ ሌላ ናቸው። ከመኖር የተነሳ መኖር ብዙ ነገር ያመጣል። ወይ በማጣት ምክንያት፣ ወይ በሐዘን ብዛት፣ ወይ ከስራ መውጣት የተነሳ፣ ወይም ደግሞ ከዶላር መብዛትም የተነሳ ብዙ ሰዎች ዶላር ሲገባላቸው ማንነታቸው ሁሉ ይቀየራል። አይደለም እንዴ? ጳውሎስ ሕይወት አለ። ሕይወት መጥፎ ነች። ሕይወት በብዙ ቦታ ኔጌቲቭም ይሁን ፖዚቲቭ ነገሮች ስለምታደርግ ካለን አቋም ልታናጋም ትችላለች። ጳውሎስ ግን ሕይወትም እንኳን ቢሆን ከክርስቶስ ፍቅር ሊለየን አይችልም ብለዋል። እና በጣም አስደናቂ ምዕራፍ ነው። የድል ሕይወት ሚስጥር የሚሰራበትን ፕሪንሲፕል ደግሞ ሲያስረዳ እንዴት ነው የድል ሕይወት የሚሰራበት ሕግ እንዴት ነው ይሄ ፕሪንሲፕል የሚሰራው ሲል ከመንፈስ ቅዱስ ጋር ያስተዋውቀናል። ይህንን ጥቅስ ስታነቡ ዝም ብሎ የሕይወት መንፈስ አላለም። ዝም ብሎ
የህይወት ነገር ብቻ አልጠራም። በክርስቶስ ያለ የህይወት መንፈስ ህግ፣ የመንፈስ ህግ ይላል። የድል ምስጢር ቁልፍ እንግዲህ ቁልፉ በመንፈስ ቅዱስ ውስጥ ያለ ኑሮ፣ ከመንፈስ ቅዱስ ጋር የተገናኘ ኑሮ፣ ከመንፈስ ቅዱስ ጋር የተነካካ ኑሮ፣ በመንፈስ የሚመራ ኑሮ ማለት ነው። በመንፈስ መኖር ለክርስትና ህይወት አማራጭ የሌለው ጉዳይ ነው። ምንም ሌላ ምርጫ የለም። በመንፈስ እንዴት መመላለስ እንደምናውቅም እዚሁ ምዕራፍ 8 ላይ ይህንንም ስለመመላለስም ይጠቅሰዋል፣ ግን አናተኩርበትም። እንደ ሮሜ 8 በነገራችን ላይ መንፈስ ቅዱስን ብዙ ጊዜ የጠራ ምዕራፍ የለም። የፈለጋችሁትን ምዕራፍ ይሁ መንፈስ ቅዱስ የሚለው ቃል አንድ ምዕራፍ ላይ ብዙ ጊዜ የተጠቀሰ የለም። ስንት ጊዜ የተጠቀሰ ይመስላችኋል? 19 ጊዜ ቁጥሩት። እንደውም አንዳንዶች 20 ቤት ይገባሉ። እሱ ስህተቱ ምንድነው? መንፈስ የሚለውን ስለ ሰው መንፈስ ያወራል። ስለምን መንፈሳችን ቢላውን መንፈስ ቅዱስን ጠራ ማለት አይደለም። መንፈስ ቅዱስን ግን 19 ጊዜ ይጠራዋል። ቀድሞ በነበሩት ምዕራፎች ከምዕራፍ 1 እስከ ምዕራፍ 7 ድረስ ስትመጡ ሐዋርያ ጳውሎስ መንፈስ ቅዱስን የጠቀሰው 4 ጊዜ ብቻ ነው። እዚህ ላይ ግን በጣም የሚያስገርም 19 ጊዜ። ዋው! የትም ቦታ ይሄን ያክል የተጠቀሰበት የለም እና ብዙ ጊዜ ነው። ምዕራፉ በመንፈስ ቅዱስ ስላለው ኑሮ ያስተምራል። የክርስትና ህይወት የመኖር ምስጢር ከመንፈስ ቅዱስ ጋር እንደሚያያዝ ይናገራል። የድል ህይወት ከመንፈስ ቅዱስ ጋር እንደሚገናኝ፣ የተትረፈረፈ ህይወት ቁልፍ መንፈስ ቅዱስ ጋራ መተዋወቅ መገናኘት እንደሆነ ያረጋግጣል። ሮሜ 8 ድል አድራጊ ክርስቲያን ለመሆን የሚቻልበትን ዋና ቁልፍ፣ ትክክለኛ ቁልፍ ነው የሚያሳየው። እግዚአብሔር የጠራን ዝም ብለን አማኝ ብቻ እንድንሆን አይደለም። ቅድም ተናግሬያለሁኝ፣ ከራእይም ከሌላም ጠቅሰናል። ድል አድራጊዎች እንድንሆን ነው። እንደውም ያደፋፍረናል። ድል ለሚነሳው ይሄን አድርግለታለሁ ይላል እና ድል ማድረግ አለብን። ድል አድራጊዎች ግን ስንል ልዩ የሆኑ ክርስቲያኖች፣ እንደው ችግር የማይገጥማቸው፣ ሰይጣን የማይፈትናቸው፣ መልአክ የሆኑ የለየላቸው ማለት አይደለም። ድል አድራጊዎች ኖርማል ክርስቲያን ናቸው፣ እንደኔና እንደናንተ እና ሽንፈት ግን ኖርማል የክርስትና ህይወት አይደለም። ዲፎልት ሽንፈት አይደለም። ምዕራፍ 8 ሲጀምር እንግዲህ ብሎ ነው የሚጀምረው። ተመልከቱት። እንግዲህ በክርስቶስ ላሉት ይላል። እንግዲህ የምትለው ቃል ወደኋላ ተመልሰን ከምዕራፍ 7 ጋራ ሐሳቡ እንደተያያዘ ምዕራፍ 6ም ከዛ በፊት የነበሩትን ሁሉ ሊነካ ይችላል እናያለን። እንግዲህ ብሎ ይጀምራል። ታዲያ አለፍ ብሎ ምን ነበር የምናየው? ምዕራፍ 7 ላይ ሐዋርያ ጳውሎስ ይነግረን የነበረው ስለ ኃጢአትና ስለ ሞት ህግ ነው። እንዴት እንደሚያስር እንደውም ያንን ኤክስፒሪየንስ ጥሩ አድርጎ ገልጾታል። ሽንፈት የሚያመጣውን ኤክስፒሪየንስ ቁጥር 24 ላይ እንደውም ምን ይላል? እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ለሞት ከተሰጠ ስጋ ማን ያስጥለኛል? እንዴት ያለ ጎስቋላ ነኝ! ይሄ የኃጢአትና የሞት ህግ ያጎሳቅላል። ውስጣችን ያለ ነው፣ የሚሰራ ነው። አብራራላችኋለሁ ወደፊት። ግን ይሄም ሆኖ ተስፋ የለም አላለም። ያንን ብሎ ቁጥር 25 ላይ ስታነቡ የድል መንገዱን ጠቅሶታል። በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን ይላል። በኢየሱስ ክርስቶስ ይቻላል። ኢየሱስ ክርስቶስ ይሄ የኃጢአትና የሞት ህግ እንዳይገዛን ራሱን በመስቀል ላይ በመስጠት ያንን ህግ ሽሮታል። አይሰራም ማለት አይደለም፣ ግን አሸንፎታል ነው። ያ ህግ ግን ውስጣችን አለን። አዳማዊ ተፈጥሮ ስላለን ውስጣችን አለ። ይህንንም ወደፊት አብራራዋለሁኝ። መፍትሄውን ግን ጠቁሞናል። በክርስቶስ ላሉት ኩነኔ የለባቸውም፣ ነፃ ነው። ያ መልካም ዜና ነው። ግን ያ ብቻ በቂ አይደለም። እንደውም መዳን ብቻ ሳይሆን
በክርስቶስ ያለው ህይወት ድል ያለበት ህይወት ነው። ከዚህ ውስጣችን ከሚሰራው ከአዳም ቦርስ ካገኘ ነው ከሞት እና ከኃጢአት ህግ ነፃ ያደርጋል። አርነት አውጥቶኛል ይላል። ማድረግ ይችላል። ህግ ሲል ምዕራፍ 8 ቁጥር 2 ላይ ያለውን ማለቱ ነው እንጂ በድንጋይ ገበታ ላይ ሙሴ የተቀበለውን 10ቱን ትእዛዝ ማለት አይደለም። ወይም አንዳንዶቻችን ብሉይ ኪዳን ውስጥ ሄደን የምናየው 10ቱ ትእዛዝ የሚገኙበት ቦታ ወይም ሙሴ የጻፈው ህግጋት ያሉበት መጽሐፎች ውስጥ ሁሉ የሚገኘውን ህግ ማለቱ አይደለም። ውስጣችን ስለሚሰራ ፕሪንሲፕል የሰውን ህይወት ስለሚገዛ አገዛዝ መናገሩ ነው። ማንኛውም አይነት ህግ ታዲያ የፈለገው ህግ ይሁን አብሶሉት ነው፣ ፍጹምነት አለው፣ ባይንዲንግ ነው። ህግ ያስራል። ህግ የሚለውን መፈጸም ግዴታ ነው። ወደድሽው ጠላሽው፣ ወደድን ጠላ ነው፣ ምንም ለውጥ የለውም። ህግ የሚለውን መታዘዝ አለብን። ነን ኔጎሽየብል ነው። ብንወድም ባንወድም ህግ ይገዛል። ህይወታችንን ኑሯችንን ሁሉ ይነካል። ባንደሰትም ለህጉ መታዘዝ ይጠበቅብናል። ህግ አኗኗራችንን ይነካል። እንዴት ስራችንን እንደምንሰራ ይነካል። እንዴት መኪና እንደምንነዳ ይነካል። ሁሉን ነገር ነው የሚነካው። አብሶሉት ነው። ለምሳሌ የጤናን ህግ ብንወስድ ሰውነታችን ውሃ ያስፈልገዋል። ሃይድሬት መሆን አለበት። ውሃ ሳትጠጡ ከቆያችሁ ዲሃይድሬት ትሆናላችሁ እና ጥሙ ሲበዛ እርምጃ ካልወሰድን ህግ ብናፈርስ የሚሆነው ምንድን ነው? ጤናችን ይናጋል። ምናልባትም ቶሎ መፍትሄ ካላገኘን ሞትም ይመጣል። ህግ ነው። መታዘዝ የግዴታ ይጠበቃል። በዚህ ረገድ ነው እንግዲህ ህግ ህይወታችንን የሚቆጣጠረው። ሌላስ የግራቪቲ ህግ አለ። ያንን የስበት ህግ ባንታዘዝ የሚሆነው ታውቁታላችሁ። የቢሮአችን 30ኛው ፎቅ ቢሆን በኤሌቬተር ወጥተናል። አሁን ለመውረድ 2 ምርጫ አለ አይደለም እንዴ? አንደኛው ምንድነው? ሁለተኛው ምርጫ አንደኛው ምርጫ ማለት ነው በኤሌቬተሩ መውረድ እንችላለን። አንደኛው ፍሎር እንመጣለን። ሁለተኛውስ በደረጃው መውረድ እንችላለን። ሌላው ምርጫ ግን አይ እኔ ያው ደክሞኛል እየተዝናናው በዚህ መስኮት በኩል ሆኜ 30ዋንም ወርዳለሁ ማለት ነው። ሞክረው። የግራቪቲ ይሰራል። ግራቪቲን መሻር አይቻልም፣ መገሰጽም አይቻልም። ስም ስትለው ብትል መድከምህ ብቻ ነው። አንድን ህግ ለመሻር ከዛ ህግ የበለጠ ህግ ያስፈልጋል። ግራቪቲ ሲሻር እናያለን። ተሽሮ ሁላችንም በአይሮፕላን ሄደናል። ግን በበለጠ ህግ ነው የሚሻረው። ግራቪቲን ለመሻር የኤሮዳይናሚክ ህግ ያስፈልጋል። የኤሮዳይናሚክ ህግ ከግራቪቲ ህግ ነፃ ያደርጋል። ለዚህ ነው የአሞራዎች ወፎች የሚበሩት። ኤሮዳይናሚክስ ህግ ይሰለጥንባቸዋል፣ ይሰራል። አዋፍ ብቻ አይደለም፣ እኛም በአይሮፕላን የምንሄደው ለዚህ ነው። አይሮፕላን ለመብረር የተቻለበት ይሄ ነው። የኒውተንን 3 the law of motions ብታነቡ ነገሩ በደንብ ይገባቸዋል። አይሮፕላን የሚበረው ለዚህ ነው። ማንኛውም ቅርጽ ያለው ነገር በአየር ውስጥ ሲሄድ አየሩ ሲያልፍበት ምን ያደርገዋል? ወደ ላይ ይገፋዋል። ወደ ላይ ስለሚገፋው አሁን ወደ ታች ከሚስበው ይልቅ ብርታት አለው። ጄትም የሚያደርገው ይህንን ነው። አያፈንና አንድ ጊዜ ይህን የሞቀ አየር ሲተፋው የግድ ወደ ላይ ይገፋዋል፣ መብረር ይችላል። አይሮፕላን ራሱ የሚሰራው በዚህ በኤሮዳይናሚክ ነው። ታዲያ ይሄ የኤሮዳይናሚክ ህግ የኛውን ህግ ግራቪቲን ህግ ሽሯል። ህግ በህግ ይሻራል ማለት ነው። በበለጠ
ብልጫ ባለው አሸናፊ በሆነ ህግ ይሻራል። የተፈጥሮም ህግ መንፈሳዊውም ቢሆን ማለት ነው። አሁን ቅድም እንዴት ቁጥር 2 ሌላውን ህግ የሚሽር እንደሆነ አንብበናል ስናነብ፣ ዝርዝር ውስጥ ባንገባም ምዕራፍ 8 ቁጥር 2 ከሚጨቁን ከሚያሸንፍ ሽንፈት ከሚያመጣ ህግ ብልጫ ባለው ህግ ነፃ መውጣት እንደሚቻል ድል ማድረግ እንደሚቻል ነው የሚያስተምረው። ከኃጢአትና ከሞት ህግ ሮሜ 7 ላይ ጳውሎስ ማን ያስጥለኛል ብሎ እንዲጮህ ካደረገው ማለት ነው ነፃ የሚያወጣ ይሄ ሮሜ 8:2 ላይ ያለው የህይወት መንፈስ ህግ ነው። የድል ምስጢር የድል ቁልፍ ያለው እዛ ላይ ነው። ከሚገዛን ተሸናፊ ከሚያደርጉን ህይወት ነፃ የምንወጣበት በድል መኖር የምንችልበት መንገድ አለ። እንዴት ነው ነፃ ወጥተን በድል ጎዳና መመላለስ የምንችለው? አለ፣ ተሰጥቷል። እንዴት ነው? አንድ ሌላ ልጨምርላችሁ። የሆት ኤር ባሉን አስቡ። ሆት ኤር ባሉን እንዴት ነው የሚሰራው? እሱም የራሱ ፕሪንሲፕል አለው፣ የራሱ ህግ አለው። ምንድነው? ሁለት ጫና አለው። በአንድ በኩል ግራቪቲ አለ። በባቡል በሆት ባሉን የሚሄዱ ሰዎች ስታዩ ግራቪቲ ስበት አለ። በሌላ ወገን ግን ወደ ላይ ደግሞ እንዲሄዱ የሚያደርጋቸው ሌላ ህግ አለ። ብልጫ ስላለው ነው። እንዴት ብትሉ የሙቀት ሁል ጊዜ ሙቅ አየር ወደ ላይ ይወጣል። ቤታችሁ ሞክራችኋል? እኔና ወይ ቤታችን ሆነን ይሄንን ቺምኒ ላይ ያለውን እንከፍታለን ይሞቀናል ብለን ስንል ላይ ሆነው እነከናን ሞቀ ይላሉ። ለምን መሰላችሁ? የሚሄደው ወደ እነሱ ነው። ሙቅ አየር ላይተር ነው የሚሆነው፣ ይቀላል። ከኖርማሉ አየር ወደ ላይ ነው የሚያደርገው ሙቅ አየር። ከዚህ የተነሳ ይሄ ባሉን የሚሄደው እኮ እንደሱ ነው። ይገባሉ ባሉን ውስጥ እና ምንድን ነው የሚያደርጉት? ባሉኑ ላይ አይታችሁ ከሆነ አላቸው፣ እሳት አላቸው፣ ያደርጉታል። የዛን ጊዜ እየሄደ ሙቅ አየር ወደ ላይ ይወስዳል። ከዚህኛው ከኖርማሉ አየር ግን ይበልጣል። ግን ሰዎች የግዴታ መሳፈር መግባት አለባቸው። መግባት ራሳቸውን ለዛ መስጠት አለባቸው። ሮሜ 8:2 ክርስቲያን በራሱ ሊያሸንፈው ከማይችለው ከኃጢአት ከሞት ፕሪንሲፕል ነፃ የሚሆንበት ምስጢር ነው እና ብልጫ ያለው ነው እና በሆት ባሉን ይሄንን ተመልክተናል። እንዲሁ ሮሜ 8:2 ያለው ህግ እንዲሰራልን ነፃ እንድንወጣ እርምጃ መውሰድ አለብን። ራሳችንን ህጉ በህይወታችን ውስጥ እንዲሰራ መስጠት መፍቀድ ይጠይቃል እና በክርስቶስ ላሉት ብሎ እዚህ ጋር ደግሞ በክርስቶስ ኢየሱስ ያለው የህይወት መንፈስ ብለዋል። ከክርስቶስ ጋር አያይዞታል። ድነት ከክርስቶስ ጋር የተያያዘ ነው። መኖር ከክርስቶስ ጋር የተያያዘ ነው። መንግሥተ ሰማይ መግባት ከክርስቶስ ጋር የተያያዘ ነው። ሁሉ ነገር መንፈስ ቅዱስንም የሰጠ እሱ ነው የላከልን እና ሁሉን ነገር ከክርስቶስ ስላያያዘው በክርስቶስ ያለው ይለዋል። የህይወት መንፈስ ህግ የሚሰራው እንግዲህ በክርስቶስ ውስጥ ላሉት ነው። ለዳኑት ብቻ ነው። ሴቭድ ለሆኑት ብቻ ነው። not for the unsaved። በጀመርነው ሐሳብ ወደፊት ከመግፋቴ በፊት አንዳንድ ቃሎችን ላብራራላችሁ። ህግ የሚል ቃል አለ። ሁለት አይነት የተለያዩ ህጎች እናያለን። ይሄ እንዳልኩት ቅድም በገበታ ላይ የተጻፈው ወይም መጽሐፍ ቅዱሳችን ላይ የተጻፈው ህግ ማለት አይደለም። ይሄ በውስጣችን የሚሰራ ህግ ነው። እንደውም ምዕራፍ 7 እና 8 አብራችሁ ካነበባችሁ ሐዋርያ ጳውሎስ 4 ህጎችን ይጠቅሳል። በሁለቱ ላይ ብቻ ተመክቼ ልንገራችሁና ጥቂት ላብራራ። አንደኛው ምዕራፍ 7 ቁጥር 22 እና 25 ላይ የእግዚአብሔር ህግ ይላል። አሁን እዚህ ላይ ጳውሎስ የሚያስበው ሙሴ የተቀበለውን በገበታ ላይ ያለውን ህግ ነው። ውስጣችን ሳይሆን ውጭ ያለ ማለት ነው። ስለዛ ህግ ይናገራል።
ቀጥሎ ሮሜ 7:23 ላይ በአእምሮ ያለ ሕግ ይላል። በአእምሮ ያለ ሕግ ህሊናችን ውስጥ የሚሰራ ሕግ ይላል። ጥቅሱን ሰጥቻችኋለሁ። 7:23 ላይ አለ። ቀጥሎ 3 ላይ ሶስተኛ ምዕራፍ 7 ቁጥር 23 ላይ አሁንም የኃጢአትና የሞት ሕግ ይላል። ምዕራፍ 8 ቁጥር 2 ላይ ጠቅሶታል። አራተኛው የመንፈስ ሕግ ነው። እነኚህ ሕጎች አሉ። ከነኚህ ውስጥ ሶስቱ እኛ ውስጥ የሚሰሩ ፕሪንሲፕልስ ናቸው። ውስጣችን የሚሰሩ የሚገዙ ናቸው። አንዱ ግን በውጭ ያለ ሕግ ነው። ይሄ በውስጣችን የሚሰሩት በአእምሮ ያለ ሕግ፣ የኃጢአትና የሞት ሕግ፣ የሕይወት መንፈስ ሕግ በእኛ ውስጥ የሚሰሩ ናቸው። ልክ እንደ ግራቪቲ ሕግ ሌሎችም የሚሰሩት ሕጎች እንደሚሰሩ በውስጣችን ውስጥ ይህም ሕግ ይሰራል። ከመካከላቸው ብልጫ ያለው ሕግ ከተጠቀምን ብቻ ያንን የሚያስቸግረንን ልናሸንፍ እንችላለን። 8:2 ያስተማረን ይህንን ነው። ጥቂት ብታዩት የኃጢአትና የሞት ሕግ ከአዳም ምክንያት የተነሳ የመጣብን ነው። ውስጣችን ያለ ነው። አዳማዊ ተፈጥሯችን ነው። ያ የኃጢአትና የሞት ሕግ ውስጣችን ይሰራል። ኃጢአት የሚወድ ተፈጥሮ አለን። ስጋ ኃጢአትን እንደ ማር ነው የሚወደው፣ ይወደዋል። እና ያንን መቆጣጠር የምንችለው ከዛ በበለጠ ሕግ ብቻ ነው። ያንን የሚሽር ሕግ በሕይወታችን ውስጥ እንዲሰራ ከፈቀድን ነው። ይህም ደግሞ ምዕራፍ 2 ላይ የሕይወት መንፈስ ሕግ ነው ብለዋል። ወደፊት ብዙ ይህንን እንማራለን። ያ ሲሰራ ነፃ እንሆናለን። ለዚህ ነው እዚሁም ሮሜ 8 ላይ ከመረጥን እኮ ኑሮ አለ። ምን ይላል? እንደ መንፈስ ፈቃድ ብትኖሩ ይላል። እንደ መንፈስ ፈቃድ መኖር ይቻላል። የድል ሕይወት ደግሞ አለ። እንደ መንፈስ ፈቃድ መኖር የድል ሕይወት ነው። እንደ ስጋ ፈቃድ ብትኖሩ ይላል። ደግሞ ሁለቱም አለ። የኛ ምርጫ ነው። በመንፈስ መኖር፣ በስጋ መኖር። ሁለት አይነት ኑሮ አለ። ወደፊት ጠቅሰዋለሁ። እንደውም መጽሐፍ ቅዱስ የሰዎች መልክ ያለበት ስቱዲዮ ነው። መጽሐፍ ቅዱስ ስለ 3 ሰዎች ያወራል። ጠቅሰው ይሆናል ምናልባት ኔክስት ዊክ። ተፈጥሯዊ ሰው አለ፣ እንደ ተፈጠረ ያለ ምንም አልሆነም። ሁለተኛው ሰው መንፈሳዊ ሰው ይላል። የሆነ ነገር ነክቶታል፣ መንፈሳዊ ነው፣ ድኗል። ያ ተፈጥሮ አለ፣ እኛ ውስጥ ያለ ነው። ችግሩ ግን ስጋም ደግሞ አለ፣ አዳማዊ ተፈጥሮ። አንድ ጊዜ አንዱ ተጠመቀና ፎከረ። ልጆች ሆነን ነው። ምናልባት ዓመተ ምሕረቱን ባልነግራችሁ ይሻላል፣ በጣም ረጅም ነው እና ከ50 ዓመት በላይ ነው እና ጅማ ውስጥ ነው እና ስንመሰክር ልጁ አሁንም አለ በሕይወት ግን ምናልባት የማስበው ሰውዬ የተናገረው ግን የለም። ተጠመቀና ቁጭ ብለናል ቸርች ውስጥ። በቃ ከዛሬ ጀምሮ በቃ አዳም ሞቷል አለ። ምንም የለም ነፃ ነኝ አለና ፎከረ ፑልፒት ላይ። ፈረንጁ መጣና ሚስዮናዊው ሼቬ የሚባል ቦታ ጅማ ነበር ኮንፍራንሱ። 62 ዓመተ ምህረት ነው ካስፈለገ ልንገራችሁ። ፈረንጁ መጣና አንድ ሮይነር እንለዋለን አቶ ገሌ ያለው ልጁ በኋላ ወንጌላዊ ሆኗል። አትቸኩል፣ አንዳንድ ጊዜ ይመጣና ጤና ስጥልኝ ይላል። ስጋ ጤና ስጥልኝ ይላቸዋል። ያለ ነው ማለት ነው። አዎ፣ ስለዚህ ይህ አለ። እንደውም ሐዋርያው ጳውሎስ ምን ብሎ ይናገራል? ምዕራፍ 7 ቁጥር 17 እና 20 ላይ የማልወደውን ማድርግ ከሆንኩ ይህን አይደለሁም ይላል። ሽምጥጥ ብሎ መካዱ ይመስላችኋል? ሽምጥጥ አድርጎ መካዱ አይደለም። 2 እኔ አለ። ጌታን ስንቀበል የተቀበልነው አዲስ ሰው አለ አይደለም? ማንም በክርስቶስ ቢሆን እነሆ አዲስ ፍጥረት ነው። አዲስ ፍጥረት አለን። አሮጌው ፍጥረት ደግሞ አለ፣ አዳማዊ ተፈጥሮ። የሚጠፋበት ጊዜ ክርስቶስ ሲመጣ በትንሣኤ ቀን ይሄ የሚሞተው የማይሞተውን ሲለብስ የዛን ጊዜ ግሎሪፊኬሽን ሲመጣ የስ። ከዛ በፊት ግን ሰው እስከሆንን ጊዜ ድረስ ይሄ ተፈጥሮ አለ፣ አዳማዊ ተፈጥሮም አለ። እኔ እያለ 2 እኔዎች በሕይወቱ እንዳሉ ይናገራል።
አዲሱ ሰው ኃጢአት ማድረግ አይፈልግም፣ አያደርግም። አዲሱ ሰው ኃጢአት አያደርግም። ኃጢአት ካረግን እኛ ውስጥ ያለው ሌላው እኔ ነው የሚያደርገው አይደለ? አሮጌ ሰው ነው የሚያስደርገን። አዲሱ ሰው ኃጢአት ማድረግ አይችልም። ከክርስቶስ ያገኘ ነው ይሄ አዲስ ፍጥረት ኃጢአት ማድረግ አይችልም። ኃጢአት የሚያደርገው ይሄ የድሮ ተፈጥሯችን ነው። አሁን እነኚህ ሁለቱ ህይወታችን ውስጥ አሉ። እንደመረጥን አንዱ አንዱን እንዲያሸንፍ የረዳ ነው አሸናፊ ነው። ስለዚህ ሐዋርያው ጳውሎስ የሚለው የማልወደውን የማደርግ ከሆንኩ እኔ ይላል። እኔ አይደለሁም ሲል መካዱ አይደለም። እኔ አዲሱ ሰው አይደለም፣ የዳነው ጳውሎስ አይደለም፣ እኔ አይደለሁም። ማን ነው? በውስጥ ያለ ሌላው እኔ አሮጌው ሰው ነው ማለት ነው። ይህም ደግሞ ሊሆን የሚችለው ገላትያ 2:20 ላይ ካለው ጋር ተቃራኒ የሆነ ህይወት ከኖርን ነው። ሐዋርያው ጳውሎስ ምን ብሏል? ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ በእኔ ይኖራል። ይህንን ህይወት ክርስቶስ በእኛ ውስጥ እንዲኖረው ካደረግን የአዲሱ ተፈጥሯዊ አዲሱ ፍጥረት በደንበኛው በህይወታችን ውስጥ ደልቶት ይኖራል ማለት ነው። ክርስቶስ በእኛ ይኖራል። የኃጢአትና የሞት ህግ በስጋችን ውስጥ ይኖራል። ለዚህ ነው ጳውሎስ በስጋዬ መልካም የለም ይላል። በስጋ በዚህ በእኛነታችን በአዳማዊ ተፈጥሯችን መልካም የሚባል ነገር የለም። የኃጢአት ህግ አለ፣ ይሰራል። ለዚህ ነው ዳዊት ሲጸነስም እናቴ በአመፃ ጸነሰችኝ የሚለው። ይህንን ደግሞ ለማወቅ ከፈለጋችሁ ቀላል ነው። አሁን ለልጅ ውሸትን ማን አስተማረ? ህፃን ልጅ አንድ ልጅ ነበረ። ሁል ጊዜ ጣቱን እያለ እንድትከሳ ምን ያደርጋል? ትመነምናለች። ሁል ጊዜ ያደርጋል። እናት አባቱ እየተቆጡ ተው ቤቢ ይሉታል። አሁን ገብቶታል ልክ እንዳልሆነ። ልጅ እኮ ነው፣ ማን አስተማረው? ሁል ጊዜ አሁን እናትና አባቱ ሳይኖሩ መልሰው ሽጉጥ ያረጋታል። አሁን አንድ ቀን መጡበት እንዲያድርጎ ሳለ ማን አስተማረው? ውስጥ አለ ያ ተፈጥሮ። ያ ነው ውስጡ ያለው ተፈጥሮ ነው ማለት ነው። የሰው ነፍስ ውስጥ ሌላ ሶስተኛ ህግ አለ። የአእምሮ ህግ የምንለው ህሊናው ውስጥ ያለ ነው። ኮንሽስ ውስጥ መልካሙን ማድረግ ይወዳል፣ ግን የተጻፈውን ህግ መፈጸም ይወዳል፣ ግን የሞትና የኃጢአትን ህግ ማሸነፍ አይችልም። ተሸናፊ ነው። ሰዓታችን እየሄደ ነው። ትንሽ ቶሎ ልሄዳለሁ። አእምሮ እየነቀፈው፣ ህሊናው እየገሰጸው ሁሉ ጊዜ የማይወደውን ያደርጋል። ምክንያቱም ይሄ የአእምሮ ህግ የኃጢአትና የሞትን ህግ ማሸነፍ አይችልም፣ ነፃ አያደርግም። ነፃ የሚያደርገው የትኛው ነው ይላል? ቅድም የተማርነው ምዕራፍ 2 ላይ ያየነው የህይወት መንፈስ ህግ ግን የኃጢአትና የሞትን ህግ ይሽራል፣ ነፃ ያደርጋል። አርነት አውጥቶኛል ይላል። አርነት ያወጣል። እና ቃሉ በክርስቶስ ያለውን ከክርስቶስ ጋር ግንኙነት አለው ብያለሁ። የመንፈስ ህግ ሲል መንፈስ የሚሰራበት ፕሪንሲፕል ማለት ነው። መንፈስ ቅዱስ የሚሰራበት ፕሪንሲፕሉ ይሄ ነው ማለት ነው። ደግሞም መንፈስ ተብሎ ብቻ ሳይሆን የህይወት መንፈስ ህግ ነው የሚለው። ህይወት የሚለው ቃል አማርኛችን ጠባብ ከመሆኑ አንድ ነው፣ በፈረንጅም አንድ ነው ላይፍ። ግን አዲስ ኪዳን በተጻፈበት የግሪክ ቃል ከዚህ በፊት እዚህ ቦታ አስተምሬያለሁኝ አንድ ቀን እና 3 ቃል ነው ያለው። ባዮስ የሚል ቃል አለ። ያ ባዮሎጂ የሚለው ቃል የወጣው ከዚህ ነው። ያ መንፈስ ለማለት ነው። ባዮስ የሚያመለክተው ይህንን ፊዚካል ላይፍ ነው። ባዮሎጂ እንደሚያስተምረው አካላዊ ህይወታችን ነው። ሌላው የግሪክ ቃል ሱቼ ነው። ሱቼ ደግሞ ሳይኮሎጂ የሚለው ቃል የወጣው ከዛ ነው፣ ከሱቼ ነው። ሳይኮሎጂካል ላይፍ እና ይህንን ነፍሳችን ውስጥ ያለውን የሚጠቅስ ነው ማለት ነው። እንደውም
ሱቼ ብዙ ጊዜ ነፍስ ለሚለውም ተጠርቶ ያውቃል። መንፈስ ቅዱስ ከፍጥረት ጊዜ ጀምሮ ፈጣሪ ስለሆነ ሱቼንም ከአብ ከወልድ ጋር አብሮ ፈጥሯል። መንፈስ ቅዱስ አዎ ያኛውንም ባዮስንም ፈጥሯል። የተፈጠርነው ስላሴ በስላሴ ነው። ግን ሶስተኛ ቃል አለ ለነኚህ ለተፈጠረ አይነት ህይወት የማይጠቅም ያልተፈጠረ ህይወት ዘዌ የተፈጠረ ህይወት ማለት አይደለም። ከፍተኛ የማይጠፋ ኢንዲስትራክተብል የሆነ ዘላለማዊ ህይወት ማለት ነው። በሌላ ቃል የእግዚአብሔር የራሱ ህይወት ማለት ነው። ምዕራፍ 10 ላይ ዮሐንስ ወንጌል ቁጥር 10 ዘዌ የሆነው ኢየሱስ ክርስቶስ መጥቶ ለኛ ህይወት እንዲሆንላችሁ እንዲበዛላችሁ መጣው ሲል ባዮስ ላለን ሱቼ ላለን ሰዎች ማለት ነው። እና ምንድነው አሁን ይሄ ሁለቱ ላለን ሰዎች ዘዌ ልሰጣችሁ መጣው ይላል። ወደፊት ይብራራል። አሁን የግዴታ ማቆም ስላለብኝ ጨርሰዋለሁ። ዮሐንስ 14:6 ላይ ጌታ እኔ ህይወት ነኝ ሲል እኔ ዘዌ ነኝ ማለት ነው። እና የሚሰጠውም ዘዌ ነው። ጌታን ስናገኝ የምንቀበለው ያንን ህይወት ነው። ግን እንዲበዛልን ያስፈልጋል። በውስጣችን እንዲሰራ ያስፈልጋል። ይህንን የሚያስራውን ህግ እንዲሽርልን የበለጠው ህግ በህይወታችን ውስጥ ቦታ ማግኘት ይገባዋል። እና ያ ነው። እንደገና ምዕራፍ 8 ቁጥር 2 ላይም በግሪኩ ብታዩት የህይወት መንፈስ ህግ የሚለው ህይወት የሚለው ቃል ዘዌ ነው ያለው። እና ይሄ በውስጣችን ሲሰራ የድል ህይወት ምስጢር እናገኛለን። የድል ህይወት በእኛ ጥረት የሚገኝ አይደለም። እናርጌ ጊዜን አታጥፋ የሚቀበሉት ህይወት ነው። የሚቀበሉት የምንፈቅደው የምንፈልገው አክብረን የምንቀበለው ህይወት ነው። የትኛው በህይወታችሁ ውስጥ በኃይል ይሰራል? ለተወሰኑት ጥቂት ከ5 ከ6 ላልበለጠ እሑድ በዚህ አርዕስት እናገራለሁ። የትኛው ህግ በህይወታችን ውስጥ ይሰራል? ሽንፈት የሚያመጣው ወይስ አርነት የሚሰጠው ድል የሚያደርገው? እንጸልይ።